ማነሽ? አትሽሺ፣ ነይ ወደዚህ ተጋባይ። አትሽሺ፣ አይዞሽ፣ አትፍሪ፣ አትሽሺ። ጌጥሽ የት ሄደ? ይሄ ምንሽ ነው? እግርሽ ነው? እጅሽ? ለምን ተገለበጥሽ? አንቺ ደግሞ ማን ይሉሻል? ሀብታም አንተ ሀብታም ተነስ፣ ሀብታም ጅስታው ጠሩኝ ጋሼ። አንተ ሬዲዮ ለምን ታቅፎ የተኛው? ማታ እኮ እንቅልፌ እንዲመጣ ብዬ ነው። ባትሪውን ጨርሰብኛል። ኧረ ጋሼ እኔ ምንም ባትሪውን አልነካሁትም። እሺ ሲል እኮ ነው ያደረው። ሳራ የት ሄዳ? ማታ ፀጉር መስራት የሚማሩት ጌጄ በነፃ ፀጉሩን ይሰራሉ ስትል ነበር። ስለ ቁርስ ምንም ያለች ነገር የለም? ኧረ ጭራሽ ቁርስ ብትኖር ራሱ የምትሰራሉት አይመስለኝም። በጣም ነው የተናደደችው። ልጄን አናዳችሁ ልገሉብኝ ነው አይደለም? እናንተ ልጆች ምን ጉዶች ናችሁ እንዴ? ኧረ ጋሼ ራሱ ታርሉ እንዴ ማታ ሰክረ ያናደዷት? ማታ ሰክሬ ነበር እና እትዬ ትርንጎ ራሱ እኚህ ሰውዬ ጢምቢራቸው እስኪዞር ሰክረው መግባት ጀመሩ ሲሉ ምንድን ነው ጢምቢራ ይዞራል እንዴ ብዬ ስጠይቃቸው ጋሽ ጉልላትን ጠይቃቸው እሳቸው ያሳዩሃል ብለውኛል። ጋሼ ጢምቢራ ግን ምንድን ነው? ጢምቢራ ያው ሁላችንም እንደምናውቀው እኔ የምለው ማታ የተፈጠረውን ነገር እንዴት ነው እስኪ አስታውስና ንገረኝ። ሳራ በጣም ተጨንቃ ነበር። ምን ሆነው ነው ያመሹት? የት እንደሄዱ ራሱ አልነገሩኝም። የሆነ ነገር ተፈጥሮ ካልሆነ በሰላም እንደዚያ ያመሹም ብላ ተጨንቃ ነበር። ሳራ ምን ሆነች ነው? ይሄን ያህል ለምንድን ነው እንደዚህ የምትጨነቂው? እሳቸው ህፃን አይደሉ? አመሻለሁ እራት የሆነ ነገር ሰርተሽ ጠብቂኝ ሳይል በፍጹም አያመሽም። በቃ የሆነ ነገር ሆኖ ነው። እኔ ግን አንድ የጠረጠርኩት ነገር አለ። ምንድን ነው? እዚህ ሰፈር ጅብ አለ እንዴ? ጅብ? የምን ጅብ? ጅብ በልቶታል ልትል እንዳይሆን። ኧረ እኔ ሳሪቾ እንደዛ አላልኩም እንዴ። አንቺ ግን ምን ስትያሰብሽው? ምን አይነት ጭካኔ ነው አያትሽ ላይ? እኔ ምን አውቃለሁ፣ ጨነቀኝ እኮ። እኔ ምናልባት ጅብ የሚፈሩ ከሆነ እዛው የሄዱበት አድረው ይሆናል ብዬ ገምቼ ነው። ምናልባት ሀብትሽ እንደ ጎረምሳ መሯቸው ቤቱን ጥለው ጠፍቶ ቢሆንስ? ተስነ ስርዓት። ኧረ ልክ ነህ እንዴ። እንደውም እኮ ባለፈው እኔ ገና ፋይሌጅ ሌላ ሰው አልደለስኩም ሲሉ እኮ ነበረ። አይገርምም? እንደውም ምን ይኸውልህ የሚበሉትን ዱባም ያህል መሀል ግንባራቸው ላይ ብጉር አይቻለሁ። እንዴ ልክ ነህ። እንደውም ትላንትና ጠዋት ላይ ነው መሰለኝ ሱሪያቸው ዝቅ ብሎ አረጋሽ ጉላት ምን ሆነው ነው ሱሪው ዝቅ ብሎ ታጠቁ ስላቸው ስታይል ነው ብለውኛል። ሀብትሽ ትክክል ነህ። እኔ ሰሞኑን ራፕ ሲሰሙ አላማሩኝም። አራው እንዲህ
እንደውም ዝም ብሎ እኮ ደስጋ ሲሉኝ ምንድን ነው የሚሉት እኮ ብዬ ግራ ገብቶኝ ነበር። እናንተ ስነ ስርዓት ያዙ። አያቴ እናንተ መቀለጃ አይደለም። እንደ ልጅ ቆጥሮ በሩን ከፍቶ ስላስገባችሁ ነው የምትቀልዱበት። ብጉር አወጣ ነው ያልከው? ያውጣ። ብጉር በአያቴ ተጀምሯል እንዴ? ደግሞ ቀበቶ ተበጥሶበት ነው ሱሪውን ዝቅ ያደረገው። ቢገባችሁ የኔ አያት የሰፈር መኩሪያ መከበሪያ አድባር የሆነ ሰው ነው። እሺ ይሰማል። ወራዳ እኔ ሰው አከበረኝ አላከበረኝ ጉዳይ አይደለም። የእናንተ ክብር የክብር ዶክትሬት ጆን መሰለ ጭራሽ ውሻ ለቀቃችሁ። እንተያያለን። እኔ ጉልላገኝ ውሻ በልቼ ሩጬ የምጠባው እኔ ጉልላት ውጪ ምን ጨዋታችም እንዴ አትይም እንዴ? በያ ጩይ ምን አፈጠሽ ታየኛለሽ? ጩይ እንጂ ውጪ አቶ ማሞኑ ግን ውሻ መሰሉኝ። አቶ ማሞ እንደምን አመሹ? እንደዚህ ውሻ ለምን መሰሉ? ምን ነው ታዲያ? እኔ ምን ላድርግ? ሰው ውሻ የመሰሉ እንደሆነ አቶ ማሞን ውሻ አልኳቸው። እኔ ምን ላድርግ? በዛ ቁመታቸው በፀጉር የተሸፈነ ካፖርት ይለብሳሉ። ሁልጊዜ የሚያጋጥሙኝ ደግሞ አጥር ስር ቆመው ሲሸጡ ነው። እና እኔ ምን ላድርግ? ፍርዴ ፈጣሪ ነው። የሰው ልጅ የዘራውን ነው የሚያጭደው። አረ የሚያጭድ ነገር ይጨድ። ምን ይላል ይሄ ደግሞ? አንተ ከየት እያመጣህ ነው አንዳንዴ የምታወራው ጉድ? አሁን ሌላ የተፈጠረ ነገር ካለ እስኪ አስታውስና ንገረኝ። አይ ከባድ ነው። ከባድ ማስታወሱ? አይ እርሶ የፈጠሩት ችግር በጣም ከባድ ነው። ታወቁት ባልንጀር ነው ቁምላችሁ ይባላል። ታወቁት ቻቻ ሄደን እንተዋወቀው እንዴ? አዎ ሂድ ተዋወቀው። አምሳያህን አገኘህ አይደለ? ሂድ ተዋወቀው። ጋሽ ጉልላት ግን ምን ሆነው ነው ያመሹት? ሳራ እኮ በጣም ተጨንቃ ነበር። ሰለሞንና ጡጦ የሚጠባ ህፃን አደረገች እንዴ? ዝም ብላ ታካብላለች። የምሩን ነው ጋሽ ጉልላት። ሳራ በጣም ነው የተጨነቀችው። ቤት ምስክር ዝንቤት አይጥ ሀብትሽ ና ጫማዬን እስኪ አውልቅልኝ። እሺ ጋሼ። ወደ ልትሄድ ነው? ነገ አስመ ቢይዝህ ማን ያሳክመው? ቀኑ ሙሉ ሲዞሩበት የዋሉት ጫማ ነው። በሽተኛ ነው የምትሆን። ይለፈኝ ጋሼ። ቁምላቸው ያውልቅሎት። እሱ ላይ አስደጋርጋል። እንኳንም አላወለከው። ቀኑን ሙሉ እኮ እግሬ እንደ ጉድ ሲቃጠል ነው ያለው። አዎ አውልቄው ቢሆን እኮ ኖሮ እኔ ታምሜ ሆስፒታል አልገዥ ተኝቼ ነበር። አንተ ደግሞ እንደ ፊት ሲሰጡ ዝም ብለህ ታካብዳለህ። በቃ ይኸው ነው። ስለ ዘንቡ ምንም የተናገርኩት ነገር የለም። ከየት ነው ለመሆኑ ያመጣሁት? አይገርምም? ይህንን ግን አልጠየቅኑትም። በጣም እኮ የምትገርሙት። ሰው እንዴት ይህንን የሚያክል ነገር ተሸክሞ ሲመጣ ከየት ነው ምንድን ነው ተብሎ አይጠየቅም? ለዚህ ሲያች ሳራ ትግደለኝ እንዴ? ስትመጣ መች ቀርሎታል? ተመስገን ነው። ይህ እስከሆነ ቀላል ነው። እኔ ደግሞ ሌላ ነገር የዘላበትኩ መስሎኝ ነበር። እንዴ ይሄ ብቻ መሰሎት እንዴ? ሌላ ነገር ዘላብጃለሁ። አንቱ ሴትዮ ዝም ይበሉ።
እትዬ ትርንጎ ዝም ይበሉ ጆሮ መጥባቶትን ያቁሙን የምናወራውን ሁሉ መስማት ያቁሙ አልበዛም እንዴ አንቺ እንደውም እኔን ለመሰለል ተልከሽ ነው የመጣሽው ቀን ቀን ዋጋሽን ሰጥሻለሁ ይዤ በካራቴ ልክ አገባሻለሁ እስኪ እንደው ይህን ሁሉ ስቀባጥር አንዳችሁ እንኳን አታስቆሙኝም እኔ እኮ ላስቆሙት ነበር ግን ቻቻ እንደማይቻል ያው እርሶ ሲሰክሩ ያው አፎ ራሱ ቢያዝ በቂ ችግር የለውም በቃ ለሌላ ጊዜ ሲሰክሩ እኔ አፎትን ይዤ አስቆሞታለሁ አያስቡ እትዬ ትርንጎን እንዴት ብዬ ነው ይቅርታ የምጠይቃቸው አልጋቸውን አንፏንቀው ወደዛ ጥግ ወስደውታል እትዬ ትርንጎ እናታችን መካሪያችን ደህና አደሩ ይቅርታ ያድርጉልኝ ትናንትና በተናገርኩት ተጸጽቻለሁ ይቅርታ ያድርጉልኝ በቃ አልጋዎትን ወደዚህ አንፏቀው ይመልሱት እትዬ ትርንጎ ይቅርታ ያድርጉልኝ አንፏቀቁት ግድ የለም ወደዚህ አንፏቁት በእኔ ይሁንቦት እትዬ ትርንጎ እኔ እኮ ፈሱ ይናፍቀኛል አላልኩትም ወደዛ አንፏቀውታል ሾካካ ሴትዮ ጋሽ ጉልላት እሱ ነገር የትራፊክ ምልክት ነው ያሉኝ አዎ ቅድም እኮ በሬዲዮ ዜና ሳዳምጥ ፈረንሳይ አካባቢ አጥፊ ቡድኖች በትላንትናው ዕለት የትራፊክ ምልክት ላይ ባደረሱት ውድመት ከፍተኛ የመኪና አደጋ ደርሷል አለች የት አልከኝ ፈረንሳይ ነው የመኪና አደጋ ደረሰ የምትለኝ አዎ ቆይ እንዴት ነው እርሶ ትላንትና ፈረንሳይ ነበሩ እንዴ ዛብሺ ዛሬ የፈለገኝ ሰው ነበር እንዴ? ይሄንን ጥያቄ በአመት አንዴ ብትጠይቀኝ ነው የሚሻልክ። ነው የዛሬ አመት የፈለገኝ ሰው ነበር እንዴ? አዎ ረስታው እንዳይሆን። ተይ ዛብሺ። ሀብታሙ ዛብሺ ዛሬ ገና እጅሽ ላይ ጣልሽ። ዛሬ ገና አገኘሽ። ምነው ምን አጠፋው? ከዜብራ ውጭ እንኳን ተሻግሬ አላውቅም። ምንም አላጠፋም። ታዲያ ምነው በሰላም ፈለጉ? ብቻዬን ስለሆንኩኝ ተሳጫውተኝና በዛውም አንዳንድ ነገሮችን ልጠይቅህ ነበር። እኔ ምንም የማውቀው ነገር የለም። ከደሙ ንጹህ ነኝ። የምን ደም ነው የምታወራው? እኔ ምን አውቃለሁ? አንተ አይደል እንደ ጠራኸኝ? አትርበትበት እባክህ። እኔ ለቁም ነገር ነው የጠራኸው። ስትሳሳቁ አየኋችሁ። ትግባባላችሁ እንዴ? ከእሷ ጋር ሺ ኢዝ ማይ ቤስት ፍሬንድ። እንግሊዘኛው ቢቀርብስ? ይቅርታ፣ እኔም ኬት እንደሰፈረብኝ አላውቅም። ምን መሰለህ፣ ትላንትና የሆነ ነገር ልቀማመስ ብዬ እዚህ ቤት ጎራ አልኩ። እውነቴን ነው የምልህ፣ እኔ በህይወቴ እንደዚህ ሰው እንደ ውሻ አድርጎ አመነጫጭቆኝ አያውቅም። ወረደችብኝ ነው የምልህ፣ ወረደችብኝ። እህሉን ፊቴ ስትወረውረው
ውሃ እየተቆናጠረች ስትቀዳልኝ ብታያት ጉድ ነበር የምትለው ጉድ። የመጀመሪያ ጊዜ ነው ስመጣ እኔ ምን አድርጊያት ነው እያልኩ ስብሰለሰል እንዲሁ እንቅልፍ ባይኔ ሳይዞር ነጋ። ከአእምሮዬ አልጠፋችም። ወንድሜ ሳልወዳት አልቀረሁም። ስላበሻቀጠች ወደድካት? አይገርምም? ፍቅር ዕውር ነው አይደል የሚባለው? አይ እዚህ ላይ እንኳን የታወረው ማን እንደሆነ ግራ ያጋባል። ምን ለማለት ፈልገህ ነው? አይ በቃ በአንተ እስማማለሁ። አሁን ምን ላድርግ? ስለ እሷ አንዳንድ ነገሮችን እንድትነግረኝ ነበር። ቀርቤ ሳወራት ምን እንደምትወድ ምን እንደምትጠላ ማወቅ ፈልጋለሁ። ይቻላል፣ ችግር የለውም። ያው መጀመሪያ ግን ቀብድ ያስፈልጋል። ቀብድ? አዎ ቀብድ። እንደዚህ ለፍቼ ድክም ያመጣሁትን መረጃ ዝም ብዬ የምሰጥ ይመስላል? ይሄ ማለት እኮ የሀገር ሚስጥር ማለት እኮ ነው። የሀገር ሚስጥር ደግሞ ዝም ብሎ ይሸጣል? የሀገር ሚስጥር አይሸጥም፣ ወንጀል ነው። ልክ ነህ፣ ወንጀል ነው። የሀገር ሚስጥር አይሸጥም። ወንጀልን ደግሞ በጋራ እንከላከል። ምንድን ነው የምትቀባጥረው? ትረዳኛለህ? አትረዳኝም? እረዳሃለሁ። ይቻላልሽ። ምን ልርዳ? በመጀመሪያ ለምን እንደዚያ እንዳስተናገደችኝ ታጣራልኛለህ። ከዛ ደግሞ ከወንድ ልጅ ባህሪ ምን እንደምትወድ ምን እንደምትጠላ ለይተህ ትነግረኛለህ። በቃ ይኸው ነው። ችግር የለውም። በነገራችን ላይ ለፍቅር ጥሩ አመለካከት ነው ያለኝ። ተው እንጂ። ብዙ ሰዎች ግን እንደዚያ አይመስላቸውም። አንተም እንደዚያ ብለህ እንዳትሳሳት። ኧረ በፍጹም። እንዲች ብለህ እንዳትሳሳት። እኔ ፍቅርን እጅግ ነው የምወደው። አትወጣም፣ የትም አትሄዳትም። ጋሽ ያሳልፉኝ፣ እኔ ልውጣበት። አሳልፈህ ልትሰጠኝ? ለህግ ልታጋልጠኝ? የትም አትሄዳትም። ወንጀል እንዳልሰራ ወንጀል ሲሰራ ካየው እንድጠቁም እድሜ ሲደርስ ምርጫ እንድመርጥ ግብርን በአግባቡ እንድከፍል ተቆንጥጬ ድርጅት ያደግኩ ሰው ነኝ። ታዲያ እርሶ እንደዚህ ትልቅ ወንጀል እንደሰሩ እያወቅኩኝ ዝም ብዬ እንድቀመጥ ይፈልጋሉ? እኔ ምልክቱ ልንቀለው አልንቀለው ምንም የማውቀው ነገር የለም። በዚህ ላይ ደግሞ ወድቆ አግኝቶ ይዤ መጥቼስ እንደሆነ ያለ ጥፋቴ ዘብጥያ ልታስወርደኝ ነው እንዴ? ማጥፋት አለማጥፋቱትን እኮ ህግ ነው የሚለየው። ኦንሊ ጋድ ካን ጀጅ ሚ። ምንድነው ደግሞ ያሉኝ? ምላሶትን ነክሰውት ነው? ወይኔ አላሳዝንም? በዚህ እድሜ ወንጀለኛ ተብዬ እስር ቤት ብገባ ምን እንደሚገጥመኝ ታውቃለህ? እርሶስ በዚህ እድሜዎት እንደዚህ አይነት ትልቅ ወንጀል ሰርተው ቁጭ ሲሉ ህሊናው እረፍት ያገኛል? የምን ህሊና? ህሊና ድሮ ቀረ። ይኸው አንተ የምጨቀጭቀኝ እኮ አፍ ማስያዣ የሆነ ነገር ስላላደረግኩ ነው። ስንት የምትፈልገው? ምንድነው ደግሞ ስንት የምፈልገው? አፍ ማስያዣ ስንት ልቀጣ? እኔ የወንጀለኛ ተባባሪ መሆን አልፈልግም ጋሼ። እንደውም አይመለከተኝም፣ እንደፈለጉ ነው። ከዚህ በኋላ አያዩኝም፣ ብን ብዬ እጠፋለታለሁ። በሩ ለምንድን ነው የተዘጋው? ወንድ ከሆንክ ይህን ወንጀል አታጋልጥም እንዴ? ሳራ ምን ሆነሽ ነው እንደዚህ የፈረንጆች የመሰልሽው? ዝም በል። ስለ ውበትና ፋሽን ምን ታውቃለህ አንተ? እንኳን ስለ ውበት ስለምንም ነገር አያውቅም። ማሬ በቃ አሳልፉ ይሉት። በህግ አምላክ ምንድን ነው? በህግ አምላክ ይኸውልሽ ሳራ፣ አያትሽን ተሰናበሻቸው፣ ዘብጥያ ሊወርዱልሽ። ምን? ለምን? ነይ አስረዳሻለሁ። ነይ ቁጭ በይ። እንደው ነይ ቁጭ በይ። ዲጋሽ ኩልለት እኔ ግን ሳራ፣ ቆይ እንዲህ በፊት ለፊትሽ እሳት ሊወርቀሽ ነው? አልገባኝም። ወጥ ነው እኮ ያልኩት። ወጥ አልኩ እኮ። ይኸውልህ እስቲ አሽተኝ። ይሮንዛ ማለት ነው ባካችሁ። አሽተኝ ይላል እንዴ? ይልቁንስ ምን መረጃ አገኘ? መረጃ ለማግኘት እኮ ነው ወጥ ብዬ መጣሁት። ምንቸት ብዬ የምሸተው እኮ መረጃ ለማግኘት ነው። እድለኛ አይደለህም እንዴ? ዛብሽ ትራፊክ አትወድም? ኧረ እባክህ። አዎ ይኸውልህ የበፊት ፍቅረኛው አስክዶም ይባላል። ሹፌር ነው። ታዲያ አስክዶም ሲወጣ ሲገባ ትራፊኮች እየጠበቁ ይቀጡታል። አስክዶም ተማሮ አገር ጥሎ ብን ብሎ ጠፋ። ከዛ ዛብሽ ፍቅረኛዬ ብን ብሎ ከሀገር እንዲጠፋ ምክንያቶቹ ትራፊኮቹ ናቸው ብላ የትራፊክ ዘር አትወድም። አሁን እዚህ የለም? ቢኖር ልቀጣው ነው? አይደለም እባክህ። ነፃ ናት ወይ ነው የምልህ። ባል የላትም? የላትም። ከአስክዶም ውጪ ለዛብሽ ሁሉም ወንድ ምንም ነው። ይኸውልህ እስከ ዛሬ ድረስ እኮ ያኔ የሰጣትን ደብዳቤ በቦርሷ ይዛ ነው የምትዞረው። ደብዳቤ ትወዳለች? በጣም ጥሩ ነው። አሁን ልጽፍላት ነው?
እስኪ ትንሽ ልሞክር። ለውድ ዝናሽ ብዬ ልጀምር አይደል? ማነች ዝናሽ? ማነው ስሟ? ዝናሽ አይደል እንዴ ስሟ? ኧረ እሷ ዝናሽ አይደለችም፣ ዛብሽ ነች። በቃ ይሄ ነገር የሚሆን አይደለም። ልቤ ላይ የነገሰችው ዝናሽ ሆና ነበር። አሁን ዝናሽን አውርቼ ዛብሽን ልሰቅል ነው? አይሆንም። በቃ ይቅር፣ ለእኔ ያላለው። ተው፣ እንደዛ አይደለም። ይኸውልህ ባይሆን ደብዳቤ አጻጻፉን እኔ ያግዝሃለሁ። ይኸውልህ የዛብሽን ልብ ምን አይነት ቃላቶች ሰርስረው እንደሚገቡ እኔ በደንብ አውቃለሁ። ስለዚህ ቆንጆ ደብዳቤ እንጽፍላታለን። እውነትህን ነው? ታግዘኛለህ? በጣም ግን ይኸውልህ በመጀመሪያ ቀብድ ያስፈልጋል። ወይኔ ጉዳችን ፈላ። እሺ ለመሆኑ ስንት ሰው ነው የሞተው? ግማሽ ደርዘን ነው ምናምን ያሉት። ወይኔ ጉዳችን። የአዲስ አበባ ህዝብ እንዳለ አልቋል በለኛ። አያቴ አሁን እሺ ምንድን ነው የምናደርገው? አሁንማ ነገሩ ሁሉ እኮ ተገለጠልኝ፣ በራልኝ እኮ። ሀብታሙ ያለው ትክክል ነው። ይህን የመሰለ ጥፋት አጥፍቼ የትም መግባት አልችልም፣ የትም መሸሽ አልችልም። እጅንም እግሬንም ለህግ እሰጣለሁ። ወይኔ ጉድ ይፈላ። ይህም መጠጥ ታው ስላልሰማ ብለህ ይኸው መጨረሻ ይሆናል። እሺ አሁን ምንድን ነው የምሆነው? እሺ ከማን ጋር ነው የምኖረው እኔ? ልጄ ሳራ፣ በአካል እስር ቤት ብሆን በመንፈስ ግን አብሬሽ ነኝ። ስትፈልጊኝ በመስኮት ብቅ ብለሽ አያቴ በይኝ በመንፈስ፣ እኔም ደግሞ በመንፈስ አቤት እልሻለሁ። ግን ሳራ ትጠይቅኛለሽ አይደል? ለምንድን ነው የማልጠይቅህ? ምን ይዘሽልኝ ትመጫለሽ? ምን ምግብ ነው? አዎ ከአሁኑ ፕሮግራም መውጣት ያለብን ይመስለኛል። ሳራ፣ የተመጣጠነ ምግብ ካላገኘሁኝ እኔ እስር ቤቱን አልችለውም። ያው መቼም ሰኞ እንደተለመደው ዱባ ነው። ሳራ እንዴ ለአንቺም እኮ ማስቀረት ትችያለሽ ሳራ። ግን ጋሼ ይኸውልዎት እዛ እስር ቤት ከሰው ጋር እንዳይደባደቡ ራሱትን ይጠብቁ። ለካ እሱም አለ። አዎ ራሴን ጠብቀዋለሁ። ብቻ ለማንኛውም እስኪ ፕላስተር በርከት አድርገሽ ታዘጋጅልኛለሽ። ፕላስተር? አይዞሽ፣ ለእኔ እኮ አይደለም መቼም የሰው ቀጥቅጬ ዝም አይባልም። ፕላስተር መስጠት አለብኝ። ባይሆን ሀብታሙ እስኪ እዚህ በር ላይ ያለውን ክብደት አምጣልኝ። ትልቁን ነው? ኧረ እቺ ትንሿን ቢሆን ትልቁ። እንደዚህ አዙሮ እስኪ እንደዚህ አዙሮ አስጠጋው። አንስት አንሱታ። ተንኩሽ አይዞት ቀድሞ ነገር ሳራ እንደዚህ እያለቀሰች ይህን ለአንድ ሰዓት ማሰብ ተገቢ አይደለም። ምንድን ነው ቃላቶች እምቢ አሉ እንዴ? ቅድም ጀምረህ ወረቀቱ ዙሪያ ልብ ቅርጽ ትሰራለህ። መመሰጥ አልቻልኩም። ታውቃለህ በምን ልታዘዝና ሂሳብ ስንት ነው በሚሉ የቃላት ድምፀት መካከል ሆና ነፍሴ እየቃተተች ነው። ለምን ትቃትታለህ? ዝም ብለህ አትጽፍም እንዴ? ይኸውልህ የዛብሽን ልብ የሚያረሰርሱ ቃላቶች ከፈለክ ደብዳቤውን የምጽፍበት ሰላማዊ ቦታ ውሰደኝ። ላንጋኖ ምናምኑ ውሰደኝ እንዳትል ብቻ። ላንጋኖ አይደለም፣ ስጽፍ ሰላም የሚሰማኝ የሆነ ቦታ አለ፣ እዛ ውሰደኝ። ግን እንደው እሺ የምትል ይመስልሃል? የአስክዶምን ፍቅር ማስረሳት ከቻልክ ማን ያውቃል? አስረሳታለሁ። እንዲያውም ደብዳቤው ላይ ጽፍላት ማስረሻ ብዬ ነው የምተዋወቃት። ሰው ጉልላት የት ሄደ ብሎ ቢጠይቃችሁ ፈረንሳይ ሀገር የመኪና መገጣጠም ስራ አግኝቶ ሄዷል በሉልኝ። እትዬ ትርንጎ ለእርሶም ነው
መቼም እርስዎ እየመጡ ሊጠይቁኝ ካልቻሉ እኔ ከእስር ቤት እያመለጥኩኝም ቢሆን መጥቼ እጠይቆታለሁ። ጋሽ ጉልላት አሁን እኮ ግን ቅር ቢሎትም ግን ትክክለኛውን ነገር ስላደረጉ ቢያንስ እንኳን ህሊናው እረፍት ያደርጋል አይመስሎትም? እኔ የምለው አሁን የእስር ቤቱን በር አንኳኩቼ እሰሩኝ ነው የምላቸው? ምንድን ነው ይሄን ነገር የማደርገው? ሳራ ልምድ ያለው ሰው የምታውቀው የለም እንዴ? እኔ የምለው መጀመሪያ ፖሊስ አናማክርም? ፖሊስ አገባ ቁጭራ ነው ያለው። ቁጭራ እዚህ አንድ የማስፈጽመው ሚሽን አለ። አይ ሳልጨርስማ አልመጣም በለው። እንደዚያ በለው። ለእኔ የህይወትና የሞት ጉዳይ በለው። እዚህ አንድ የጀመርኩት ሚሽን አለ። እሱን ሳልጨርስ የትም ንቅንቅ የለም ዛሬ። ቻው። ነው መዳፌ ምን ሆኖ ነው? ጋሽ ጉልላት ምን ሆኖ ነው? ጸጸት ጎርፎ ነው ከሚወስዳቸው ትራፊክ እዛ ወስደው እንደሚሆን ያርጓቸው። ትናንት በእኔ ንዝላልነት የመኪና አደጋ ደርሷል። ሰክሬ ለአደጋ መንስኤ ሆኛለሁ። ጋሽ ጉልላት አያረጉትም። አድርጎታል ታታ። ምንድን ነው የምታወሩት እናንተ ሰዎች? ትራፊክዬ ምንም ማለት እኮ አይጠበቅቦትም። በቃ ወስደው ማረፊያ ያስቀምጧቸው። በሀፍረት እዚህ ተሸማቀው እጃችን ላይ የሆነ ነገር ከሚሆኑ እዛው ወስደው እንደሚሆን ያርጓቸው። እዚህ ቤት ላናገረኝ የሚችል ትልቅ ሰው የለም? አለን እንጂ ከሱ ውጭ እኮ ያለነው ሁላችንም ትልልቆች ነን። የት ነው ለመሆኑ ስለ አደጋው የሰማችሁት? አሁንማ እኮ ሁሉም ሰው እኮ የሚያወራው ዜና ሆኗል። ሬዲዮ ላይ ነው የሰማሁት። ምንድን ነው የሰማው? መጀመሪያ ራዲዮ ነው ስትል ነበር። ከዛ መታ ሳረጋት የውጭ ዜና ብላ ጀመረች። ከዛ በፈረንሳይ አካባቢ በደረሰው የመኪና አደጋ ምናምን እያለች ቀጠለች። ገባኝ። ለማንኛውም ወንጀል ፈጽም ያለውና ህግ ዳኘኝ ማለትዎት የሚያስመሰግነዎት ነው። የህግ የበላይነትን የሚያከብር ነው እጁን አሳልፎ ለህግ አስከባሪ የሚሰጠው። ግን እኔ ስምሪቴ ፈረንሳይ አካባቢ ነው። የምትሉት አይነት አደጋ አልደረሰም። አረ ተፈጽሟል እንዴ ትራፊክዬ? እኔ በደንብ ነው የሰማሁት። በደንብ ነው የተፈጸመው። ልክ ነህ። አደጋው ደርሷል። የሰማውም ዜና እውነት ነው። ቦታውን ብቻ ስተሃል። አደጋ የደረሰው እዚህ ሳይሆን ፈረንሳይ ሀገር ነው እኮ። ጋሽ ትራፊክዬ ለእኔ ህግ ከለላ አይደረግልኝም? አንተ መጀመሪያ ለምን ሳታጣራ ዝም ብለህ እዛ ማደጎ ባደክበት ባህሪና ጠባይ ዝም ብለህ ምንድን ነው ሰው ፊት መንጫጫት? ወደ ጓዳ ገብታችሁ አትንጫጩም እንዴ? አንተ መጀመሪያ ለምንድን ነው ዝም ብለህ ሳታጣራ ያላወቀው ነገር? አሁን ደብዳቤውን መጻፍ እንችላለን አይደል? ቀብዳለሁ ብዬ ነበር አይደል? የምልህ በእጇ ልስጣት ወይስ በሌላ ሰው ልላክላት? ዝም ብለህ ለራሷ ብትሰጣት ነው የሚሻለው። ልክ ነህ። ቦታው ላይ ውስጥ እጅ አስቀምጥላታለሁ። ከዛ ግኝታ ስታነበው ማን ነው እያለ ስታብሰለስል ከልቧ አልወጣም። ዛብሽ